ጉድ 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 ነው ወገን ጉድ። ማናየው ማንሰማው ማንሆነው የማይደረግብን ነገር የለም። ዝናብ ጠፍቷል። ሀገራችን ዝናብ ጠፍቷል። ሀገራችን ችግር አለ። ሀገራችን ፕሮብሌም አለ። ሀገራችን ክፋት አለ። ከሀገራችን ችግር አለ። ከሀገራችን በጣም ብዙ የሚያስጠሉ ሞሞቶች ተፈጥረዋል። የሚሉንን ደግሞ ሰምተን እንመለሳለን። እንግዲህ ይቺ ልጅ ማለት ነው አስገባላችኋለሁ ቪዲዮውን ማለት ይቺ ልጅ እንግዲህ ኢንተርቪው ስትደረግ ድግምት ተደርጎባት ከሆነ ይቅርታ ለጉሮሮ ስላመመኝ ነው። ድግምት ተደርጎባት ከሆነ ዝናቡም ያልዘነበው ድግምት ተደርጎበት ነው። እንዲያው አረ ህዝቤ በጣም ነው እንዴ በድግምት የምታምኑት? በጠንቋይ በደፍተራ በምን የምታምኑት በጣም ነው እንዴ? ቆይ አንዳንድ ጊዜ ያልገባኝ ነገር አለ። እምነት ያለው ሰው የፈለገ ነገር ቢደረግበት ማሸነፉ አይቀርም። ጊዜ ሊበላው ይችላል እንጂ ማለት ማሸነፉ አይቀርም። የምሬ ነው ብላችሁ ማሸነፉ አይቀርም። እምነት ያለው ሰው ግን እንደዚህ ተደረገብኝ፣ እንደዚህ ሆነብኝ፣ እንደዚህ ተፈጠረብኝ፣ እንደዚህ ኦፍኮርስ እኮ ድግምት እኮ ሊኖር ይችላል እኮ። በድግምትና በመተት እኮ የሚኖሩ አሉ። ያልሆናቸውን ሆነ ትዳራቸውን ትዳር ሆነ ህይወታችን ተስተካከለልን የሚሉ ሰዎች እኮ አሉ። ግን ዞሮ መጨረሻቸው የት ነው የሚለውን ነው ማሰብ። ገባችሁ አይደለ? አሁን ይቺ ልጅ የምትለን እንግዲህ እንሰማታለን እኮ እንሰማታለን። አንሰማ ማለት አይደለም፣ እንሰማታለን። እስከሚበቃን ድረስ እንሰማታለን። ግን እኔ ግራ ግብት ያለኝ ምንድን ነው ካላችሁኝ፣ በዚህ ደረጃ ክርስትናን ለማንቋሸሽና በዚህ ደረጃ ድግምት አድርገውብኝ ነው። ቁርአን ሲቀራልኝ ደግሞ በሶስት ይላል። ያኔ በሶስት ቀን ሶስት ነው ያደረጉት። አስብ እንግዲህ ቁርአን ተቀርቶ ሲደገምላት ሲለፈልፍ መንፈሱ ነው እንግዲህ በሶስት የሚለው እዚሁ መሐረነ ክርስቶስ ሰውረን ሲሰማሻል ታውቂዋለሽ፣ ሲያምሽ ታውቂዋለሽ። ይችን ጣቴን በጣም ነው የሚያመኝ። የመጀመሪያው ኦኬ ታይሻለች። ቀለበጣቱን በጣም ነው የሚያመኝ። እዚህ ጋር የሆነ ነገር እንትን ሲለኝ ያስታውቀኛል። ከዛ በኋላ ያለውን ነገር ግን አላስታውሰው። ኦኬ ሎዛ ጣቢያ ጋር ስትሄጂ እንዴት ማንጅራትሽንና እጅሽን ሲያምሽ እንዴት ስሜቱን አላወቅሽው? ምን ቀን ነው የተቀረጸው? የመጀመሪያው የኔ ጥያቄ ነው። ያ ምን ቀን ነው የተቀረጸው? አንቺ ብለሻል ያቺ ሴት ድምጼም የኔ ነው እኔነቴም የኔ ነው ብለሻል። አሁን እዚህ ጋር ደግሞ እያልሽ ያለሽ ህመሙን አውቀዋለሁ ብለሽኛል። ህመሙን ኦኬ እሱን እኮ ልደርስልሽ እኮ ነው። መቼም በሚያምሽ ሰዓት ነው አይደለ ሄደሽ ያደረግሽው? በሚያምሽ ሰዓት ነው አሞሽ ነው አይደለ ያደረግሽው? ቆንጅት አሞሽ። እኔ የአእምሮክ የህክምና ማስረጃ አለኝ እንጂ በዛ ሙቭመንት አሞኝ ነበር ምናምን አይደለም። ያ ሙቭመንት ያላስታወስኩበት የሆነ ነገር አለ። ቀኑ ደግሞ መች ነው ያ የተቀረጸው? ቀረጻ የተካሄደበት መች ነው? ምክንያቱም እኔ ኮምቦልቻ ያመጣሁበት ጊዜ ስላለ ኮምቦልቻ በመጣው በ11ኛ ቀን የኔ ተለቀቀው መቼ ነው ኢንተርቪው የተደረገው ነው የኔ ጥያቄ። ኦኬ አሁን እያልሽኝ ያለሽው አሁን ባለፈው ከዚህ እስከዚህ ድረስ ሲያመኝ ስሜቱን አውቀዋለሁ፣ ባለፈው ኦፓል ቤት ነቅዬ ወጥቻለሁ ስሜቱ ሲነሳብኝ ብለሽኛል አይደለ? አዎ ወጥቻለሁ። ያን ህመሙ ሲነሳብሽ ጋይስ ቁጥሩን ደርሳችሁ ንገሩኝ። ድንገት ከ1 እስከ 9 ላይሆን ይችላል፣ ማክሲመም በ10 ወይ በምናምን ነው የሚውለው። እሱን ቆጥራችሁ ድረሱበት ጋይስ። አንድ ልብ በሉ፣ ቆጥራችሁ ድረሱበት። አንዴ ቀን በፊት ኦኬ ከስንት ቀን በፊት የተለቀቀው? አርብ ቀን አይደል? አስታውሳለሁ። አርብ ቀን ጧት ነው ያየሁት ቪዲዮውን። አርብ መቼ ነው? ወደ ኋላ እንመለሳለን። ኦኬ እሺ ችግር የለውም። ግን ሎዛ ጋር ስትሄጂ ሎዛ ማለት እዛ ጋር የክርስቲያኖች ጋር ሄደሽ ኢንተርቪው ስታደርጊ እጣትሽን ምንም ስሜት አታውቂው፣ ራስሽንም አላመመሽም። እዚህ ጋር ግን ኦፓል ቤት ስትመጪ ግን ስሜቱን ስላወቅሽ ነቅለሽ ወጥተሻል። እንዴት ከዛ ቤት እዛ ቤት ኦኬ አንቺ ዝም በይልኝና ማለት ነው። የመጀመሪያው ጥያቄ ለነፂ፣ እኔ ቪዲዮ ስሰራ ወደ ኋላ ተመልሰሽ ቪዲዮ ማየት ትችያለሽ። መቼ እንደተቀረጸ እንኳን እዩ። እኔም ያመኝ ከ1 እስከ 6 ነው ካልኩኝ፣ ምክንያቱም ቁርአን ሲቀራልኝ በተደጋጋሚ የሚጠራት ቃና አለች 3 በተደጋጋሚ ቁርአን አይደለም እያልኩሻለሁ። እኔ እዛ ጋር ጣቢያው ጋር ስትሄጂ አታውቂም ራስሽን አይደለ? ግን አንቺ ጣቢያው መሄዴን አላውቅም፣ መቼ እንደተቀረጸ አላውቅም። የተለቀቀበትን ቀን ብቻ ነው የማውቀው ነው ያልኩት። የተለቀቀበትን ቀን ታውቂያለሽ፣ የተቀረጸበትን ቀን አታውቂም። ምን ብላችሁ ትጠይቁላኛላችሁ? ኢንተርቪው ያደረገችበት ቀን መቼ ነው የተለቀቀው? ኤዲት ምናምን ስለሚደረግ መቼ እንደሆነ ክርስቲያኖች ሂዳችሁ ትጠይቁልናላችሁ።
ኦኬ ሌላው አንድ ነገር ልብ የምትሉት ነገር ግን ቢሆን እንዴት ሰው ህመሙ ሲሰማው እንዳለችው እጇን ያማታል፣ እጣቷን ያማታል፣ ጭንቅላቴ እዚህ ጋር ማንጀራትሽ ነው አይደለም ያምሽ ቆንጅት? በተረጋጋሚ ብዙ ጊዜ ራሴን የምንስተው እሱ ጋር ስለነበር በቃ እንደዚህ አይነት ስሜት ግን ወደዛ ጋር ጣቢያው ጋር ስትሄድ መቼ ሂዳ ኢንተርቪው እንዳደረገች እንደዚህ አይነት ስሜቶች አልታዩአትም ነበረ። ጨርሰናል። ጨረሽ? ሌላው ነገር እንዳልኩሽ መረጃውን ታመጭልናለሽ። መተት ተደርጎብኛል መንፈስ አለብኝ ብለሽ ታስቢያለሽ? እየነገርኩሽ ነው። መድኃኒት የጀመርኩት 2016 ሐምሌ 28 ቀን ነው። የሐኪም መተት የነጻ ህክምና አይደለም። ኖ የሶስት ሰው ሲህር እንዳለብኝ ቁርአን ሲቀራ ይናገራል ራሱ በእስላሚክ በሆነው ማለት ነው። በቁርአን ላይ ሲቀራ ሶስት ሲህር እንዳለ በተደጋጋሚ ይነገራል። ከ2011 ጀምሮ እኔን ያመኝ ነበረ። እንደሰማችሁት ነው እንግዲህ ቪዲዮ ወገን እንግዲህ እንደሰማችሁት እንዳያችሁት ነው እንግዲህ ምንድነው የምትለው? እጄንና ትከሻዬን ሲይዙኝ አስታውሳለሁ፣ ሲያመኝ አስታውሳለሁ ነው የምትለው። ስለዚህ ቁርአን ሲቀራብኝ ደግሞ በሶስት ነው የሚሉ። ስለዚህ በሶስት ነው መተቱን ያደረጉብኝ ነው ዋናው ነገር። ፖይንትሽ ማለት ነው። ፖይንትሽ ይሄ ነው አይደል? ከባድ ነው፣ በጣም ከባድ ነው፣ በጣም ከባድ ነው። ይሄኛውን ቪዲዮ ምልቴን ነው። ይሄኛውን ቪዲዮስ ምልቴን ነው። ራስሽ ታመጩ ራስሽ ተወስቹ። ምን አድርጉ እንደምትሉን ከክርስትና እምነት እኔ አላቅም። እስኪ ይሄ ቪዲዮ ምን እንደምትል እንስማው። አንድ ጓደኛዬ በተደጋጋሚ የሚል አቃላለ እኔ በዚህ ምድር ብዙ ደንቆሮ ሰው አውቃለሁ፣ ግን እንደ እናንተ ነብይ ደንቆሮ አላውቅም ብሎኝ ያውቃል። አስተግፊሩላህ። እንግዲህ ቪዲዮ እንደሰማችሁት ነው። ለምሳሌ አሁን እንግዲህ ይሄ መጨረሻ ላይ ያስገባውላችሁ ቪዲዮ ማለት ነው ደንቆሮ ምናምን የሚለውን ቪዲዮ እንግዲህ ኢንተርቪው የሚያደርጋት የራሷ እምነት ተከታይ የሆነ ሰው ነው። የራሷ የሆነ እምነት ተከታይ የሆነ ሰው ነው እንደዚህ ያለ ኢንተርቪው ያደረጋት ያለ። አንድ ጓደኛዬ እንደዚህ ላይ ነበረ ምናምን ብላ እንግዲህ ኢንተርቪው ያደረገችበት ማለት ነው። ምክንያቱም ታዲያ ይህን ስትናገር ሰውየው ይህን ቆርጦ ማውጣት አቃቶት ነው? ይህን ስትናገር ነው ይህን አትበይ ብሎ ቆርጦ ማውጣት ያቅተዋል? ልጅቷ ጀግና ነች፣ በነገራችን ላይ ጀግና ነች። ምክንያቱም እውነቱን እያወጣችሁ ስለሆነ ማለት ነው። ግን በዚህ ደረጃ ደግሞ በማስገደድም ሊሆን ይችላል። እንዲሁም ደግሞ ልጅቷ እንዳለችውም ደግሞ ታማም ሊሆን ይችላል። ግን ብትታመም እንኳን ያንን ያክል ኢንተርቪው እስክትደረግ 1 ሰዓት ከምናምን ቁጭ ብላ ኢንተርቪው እስክትደረግ ድረስ በሽታዋ እንደሚነሳባት እያወቀች በቀደመው እንኳን በሽታዬ እንዲነሳብኝ ሲነሳብኝ ሳቅ ጥዬ ነቅዬ ወጥቻለሁ ብላለች። ለምሳሌ ቲክቶክ ላይ ማለት ነው። ልክ እንደዛ በሽታዋ ነቅሎ የሚያስወጣት ከሆነ ለምንድን ነው እዛ ጋር ኢንተርቪው እየተደረገች እያለ አልፈልግም ብላ መውጣት ያቃታት? ምክንያቱም በሽታዬ ሊነሳብኝ ነው ለምን አትልም? ለምን በሽተኛ ነኝ ትላለች? ለምን በዚህ ልክ ሰውን ታወዛግባለች? ክርስትና ማለት ነው። ማንም መጣ፣ ማንም ሄደ፣ ማንም ተቀመጠ፣ ማንም ሮጠ፣ ማንም ገሰገሰ፣ አይዶን ኬራባውት ክርስትና አትቀንስም አትልም። ምክንያቱም ካለችበት ነገር ላይ አትቀነስም። ሳይኮሎጂ ችግር ያለባችሁ ወይም ደግሞ የስነ ልቦና ጉዳት ያለባችሁ ሰዎች ዶክተሮች አሉ፣ ሄዳችሁ መመርመር ትችላላችሁ። ካልሆነ ግን እውነት ነው። እውነቱን መተሽ አፍርጠሻል። መናገር ያለብሽን ነገር እውነቱን ነገር አድርገሻል። አንቺ በቃ ጻድቅ ነሽ። ምክንያቱም የምትፈልጊውን ነገር ተናግረሻል። በቃ ከውስጥሽ ያለውን በክርስቲያን ሚዲያ ይሁን በሙስሊም ሚዲያ እየተናገርሽ የምትፈልጊውን የሚያስፈልግሽን በውስጥሽ ያለውን ጥያቄ የሆነብሽን ነገር እየተናገርሽ ነው። ስለዚህ አንቺ እንደፈለግሽ መሆን ትችያለሽ። ሌሎቻችሁ ግን አሁን እኔ የሆነ ኮሜንት አየሁ። ምንም ኮሜንት አየሁ መሰላችሁ? ክርስትና ውርደቱ እንደቀጠለ ነው። እንዲሁ ማርያም አሁን ምን የሚሉት የበታችነት ስሜት ነው። ክርስትና ነው ውርደቱ እንደቀጠለ ነው። ልጅቱ እኮ ክርስቲያን አይደለሁም ሙስሊም ነኝ እያለች ነው እኮ ምስልምና እንደፈለገች የምታደርገው። ሆነ ናችሁ ነው
የምሬ ነው እንዴ። ተው ተው፣ አብረን እንደኖርን ብንከባበር ነው የሚሻለው እንጂ የበታችነት ስሜት እየተሰማ እንደፈለግን የምንናገር ከሆነ ችግር ነው ወገን። ተው፣ እስልምና ወገኖቻችን ተው። ይህ አሁን የምሬን እኮ ነው። እሷ እየተናገረች ነው። አሞኝ ነው፣ ራሴን ይዞኝ ነው፣ እጄን ይዞኝ ነው፣ ወገቤን ጠምዶኝ ነው ትላለች እንጂ እኔ እስላም ነኝ ትላለች እያለች እየተናገረች ነው። ኮሜንቶች ምን እላሉ? ጎበዝ የኛ አንበሳ፣ ድሮም ክርስትና እምነት እንደተዋረደ ነው። አረ እናንተ ቀልደኞች ናቸው እንዴ? በጣም ነው እንዴ የምትቀልዱት? በጣም ነው እንዴ የምትቀልዱት? ክርስትና ምኑ ነው የሚዋረደው? ይህ ክርስትና እምነት ተከታይ አይደለም እኮ ሙስሊም ሄዶ ኢንተርቪው የተደረገው። ተው እንጂ ወገን ተው፣ የማይመስል ወሬ አታውሩ። ልጅቷን ይልቁንስ አፍሽን ከፍተሻል፣ በጣም ተናግረሻል። እስልምና ከሆነ እምነትሽ እረፊ ብላችሁ ከሚዲያው ላይ ያረቃችሁ በእምነቷ በቁርአን በሚባለው በይቅርታ ለቃሉ በምትሉት አስቀሩላት፣ ድገሙላት፣ አስቀምጧት ከቤት ወደ ራሷ እስከምትመለስ ድረስ። ምክንያቱም ነገም ደግሞ ወደ ሌላ ወስዶ ሌላ ጴንጤኔ ብላ ኢንተርቪው ልትደረግ ትችላለች፣ አይታወቅም። ምክንያቱም አሁን ክርስትና ላይ ሁሉም አፉን እየከፈተ ስለሆነ እሱ ኖርማል ነው። ገባችሁ? ሌላ ነገር ሌላ ቦታ ሄዳግና አፋን ከከፈተሽ ውርዴቱ ለማን ነው? ለራሳችሁ ነው። እና ልጅቷን ጤናዋን ጣሩላት። ጤናን መጣር እየመሰለ የለም እንጂ ዝም ብላችሁ እሷ በተናገረችው ሌሎቻችሁ ሙስሊሞች እሷን እንደመናገር ይልቅ ኢንተርቪው ያደረገውን። እኔ እኮ ከአንቺ ቤት መጥቼ ወይም ከአንተ ቤት መጥቼ ኢንተርቪው የምደረግ ፈልጌ እንጂ ተገድጄ አይደለም። ስለዚህ እኔ አይደለሁም አንተ አይደለም ልትወቀስ የሚገባው እኔ ነኝ። ለምን እኔ ነኝ የመጣሁብህ። ሎዛ ሚዲያ ማለት ደግሞ በጣም የተማረ ማገናዘብ የሚችል አይቶ መርምሮ አረጋግጦ እውነት መሆኑን አስተካክሎ እንደኛ እንደ ዝም ብሎ ቅልም የሚያደርግ ሰው ያልሆነ ትልቅ ሰው የሆነ ሰው ነው ኢንተርቪው ያደረጋት። ተመላልሳ ነው ኢንተርቪው የተደረጋችሁ። ገባችሁ? አንድ ጊዜ ብቻ አይደለም ኢንተርቪው የተደረገችው፣ ተደጋግማ ነው ኢንተርቪው የተደረገችው። ሰው ስለዚህ ከዛ በኋላ ነው ወደ ሚዲያ ያመጣት። ምስክርነት ነው። ገባችሁ? ምስክርነት ስለሆነ የመሰከረችው ምንም ማድረግ አይችልም። ሎዛ ሚዲያ ማለት ነው። እና ምን ልላችሁ ፈልጌ ነው፣ አንዳንድ ጊዜ ወደ ራሳችን የማይሆን ውስጥ የማይመስለን ነገር ውስጥ እየገባን ከመዘባረቃችን በፊት የሚሆንንንና ማይሆንንን እየለየን እናድርግ እንጂ ያ ሰው እንትን ስላለ ብቻ መድኃኒት አድርገውባት ነው መድኃኒት እንደዚህ በዚህ ልክ ነው እንደ መድኃኒት የሚሰራው በዚህ። እኔ ግን አንዳንድ ጊዜ ይቅርታ አድርጉልኝ፣ ግን እኔ እነዚህ ደፍተራ ጠንቋዮች ምናምን የሚባሉ ሰዎች በዚህ ደረጃ አእምሮን የሚያስቱ አይመስለኝም። ለምን? እኔ ለምሳሌ አሁን ክርስቲያን ነኝ፣ ኦርቶዶክስ ነኝ። ማንም ደፍተራ፣ ማንም ቅጠላ፣ ማንም ስር በጣሽ፣ ማንም ስር መጣሽ መጥቶ የሆነ ነገር አደርግሻለሁ ቢለኝ እንደማይችል ነግረው። ለምን? የክርስቶስ ልጅ ነኝ፣ እኔ የሥላሴ ባሪያ ነኝ። ምን ማድረግ እንዳለብኝ ያውቃለሁ። በእምነቴ ምን ማድረግ እንዴት መስገድ እንዳለብኝ፣ እንዴት መጸለይ እንዳለብኝ ያውቃለሁ። ይሄ ሁሉም ሰው እኮ አይችልም ደፍተራ አይችልም ማለት ቢችል እኮ አይሸነፍም ነበር። ቢያቅ ለምን ራሱ ሀገሪቱን አይገዛም? ጠንቋይ እኮ ቢያቅ ደፍተራ ቢያቅ ሀገሪቱን ይገዛ ነበር። ደፍተራ ቢያቅ ስንቱ ደፍተራ ሆኖ የሚቀር የነበረው። ያውነ ሸክ ስራ አትስሩ፣ ሸክ የሆነ ነገር አታድርጉ። በእምነታችሁ እግዚአብሔር አለ በሉ፣ እግዚአብሔር አለ በሉ። እምነተኛ የሆናችሁ ሰዎች ሁሉ በእምነታችሁ እምነታችሁን ወክላችሁ እኔ እግዚአብሔር ነኝ፣ እኔ መድኃኔዓለም ልጅ ነኝ በሉ። በቃ ያኔ ሙስሊም የሚሆናችሁ በእምነታችሁ እኔ እንደዚህ ነኝ ብላችሁ በእምነታችሁ መመካት እንጂ እሱ እንደዚህ ስላደረገባት ነው እንደዚህ ስለሆነባት ነው ቦታ ስለሚሰጣቸው ነው እነሱ ያልሆነ ነገር የሚያደርጉት። የእውነት እውቅና የምንሰጣቸው ለደፍተራዎቹ ራሳችንን፣ እውቅና የምንሰጣቸው ለደፍተራዎቹ ህዝቡ ነው እንጂ እንዴት ነው እናንተ ስታስቡት? አይዶን ነው እኔ ምን ልላችሁ እንደምችል እና ከባድ ነው ለማለት ፈልጌ ነው። ያልሆነ ነገር አዘባርቁ፣ የሚወራና የማይወራ ላይታችሁ ወቁ። ሰው ለመሆን ሞክሩ። የውሸት ወሬ፣ የውሸት ታሪክ፣ የውሸት እንትን እያመጣችሁ እዚህ ራሳችሁንም አታቅሉ፣ እምነታችሁንም አታቅሉ። ያልሆነ ነገር እያወራችሁ የማይመስል ነገር እየተነፈሳችሁ የራሳችሁን የሆነ ነገር የራሳችሁን የሆነ እንትን አታቅልሉ በራሳችሁ። የምሬን ነው። ውርዴትም ነው። ነገ የሆነ ታሪክ ነው ሚዲያ ላይ የሚቀመጥ ነገር ታሪክ ነው። ነገ እሷ እኮ እንደዚህ ነበረች፣ እሷ እኮ እንደዚህ ነው የምታደርግ መባልም ስላለ ማለት ነው።
ስለዚህ ምን ልላችሁ ፈልጌ ነው እና ያልሆነ ነገር አታድርጉ። በእምነታችሁ የማይመስላችሁን በእምነታችሁ የማይሆነውን ነገር አትዘባርቁ። ለእናንተ መልካም አይደለም ለማለት ያክል ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ላይክም አድርጉ፣ ሸርም አድርጉ። እኔ መቀበል ያለብኝን ሀሳብ አስተያየት እቀበላለሁ፣ ግን አታስመስሉ። ማንንም እንጥላለን ብላችሁ የምትሄዱበት መንገድ አያዋጣችሁ።